አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰብ እንዴት ናችሁ? ዛሬ የማሳያችሁ እዚህ ባባ አፕሊኬሽን ላይ የጊፍት ምልክቱን ከነካችሁ በኋላ ፒአይፒ ስትገዙ ማለት ነው። ፒአይፒ ለገዛችሁ ልጆች ከዛ ለ24 ሰዓት እንዲህ ያለ ማይክራፎን ይሰጣችኋል ማለት ነው። ከዛ ኮሜንት መጻፊያው ላይ እንደዚህ ለምሳሌ ነው አብረን እንስራ ሊሆን ይችላል፣ ነው ወንበር ስሩ ሊሆን ይችላል። ደስ ያላችሁን የምትፈልጉትን ትጽፉና ከዛ ሸር ተለቁታላችሁ ማለት ነው። ከዛ እንደዚህ ጽፋችሁ የምትለቁት ላይቭ ላይ ላሉት ሁሉ ይሄዳል፣ ለየቦታው ልክ እንደ ማስታወቂያ ላይቭ ላይ ለገባው ሰው ሁሉ አፕሊኬሽን ለሚጠቀመው ሰው ሁሉ ይሄዳል ማለት ነው። ከዛ እንዳለ ሰው ስብስብ ብሎ እናንተ ጋር ይመጣል ማለት ነው። ቪአይፒ ለገዛችሁ ማለት ነው። ቪአይፒ ለገዛችሁ ልጆች ለምሳሌ አሁን የገዝቻለሁ እያሳያችሁ ነው። እዚህ ጋር ማይክራፎን የሚለውን ቆይ በእጅ አልነካሁትም። ማይክራፎን የሚለውን ሳላበራ ብለቀው እዙ ጋር ኮሜንት ቦታ ነው የሚቀመጠው እንጂ አይሄድም። ግን ማይክራፎኑን ስነካው ፒአይፒ ያልገዛችሁ ልጆች ማይክራፎኑን ነክታችሁ እንደዚህ አይነት ኮሜንት ለመልቀቅ 2000 ያስከፍላችኋል። ግን ፒአይፒ ገዝታችሁ ስትገዙ ግን ይህንን ማይክራፎኑ 2000 የሚያስከፍለውን ማስታወቂያ መስሪያን 2000 ኮይን የሚያስከፍለውን በነጻ ይሰጣችኋል ማለት ነው። ምክንያቱም ቪአይፒ ገዝታችኋል እና እኔ ለምሳሌ በ95000 ፒአይፒ ገዝቻለሁ። ከዛ ይሄንን ማይክራፎኑን ከዛው ከአፕሊኬሽን ላይ ሰርች ያገኘሁት ነው እንጂ ከሌላ ከየትም አይደለም። እንደ ቲክቶክ በብሬ ገዝቼ ምናምን አይደለም። ይሄን ማይክራፎን እናበራሁት። አሁን ይሄን አብርቼ ስለቀው ላይቭ ኦኬ ነው የምንለው። እንደዚህ እንነካዋለን። በምልክት የማሳያችሁ እያሳየው እዩት። እዚህ ጋር እዚህ ፒንክ ከለሩ ላይ እዩ። አሁን ይሄ እንግዲህ እንደዚህ ብሎ ኑ ይላል ማለት ነው። ወንበር ስሩ ይላል ማለት ነው። ይሄ አዳዲሶች ነው ይላል ማለት ነው። ከዛ ይሄ እንደዚህ አሁን እንግዲህ በቀጥታ ላይ ባሉ ሰው ለሁሉም ማስታወቂያ ነው። የክላስ ለሁሉም ላይ ላሉ ሰዎች ዘንድ ሁሉም ጋር ይደርሳቸዋል ማለት ነው። ይሄ ደግሞ ፋየር ይባላል። ልክ እንደዚህ አይነት ጽሁፍ ሲመጣ ፋየር ይባላል። እንደዚህ ፋየር ሲመጣ ወንበር ላይ ሆናችሁ ወይም ላይ ሌላችሁ ጓደኞቻችሁ ዘንድ ሆናችሁ ሲመጣ ፋየር የሚለውን ነክታችሁ ስትሄዱ ልክ እንደ አዲስ አመት እንደዚህ ሀገር እንደ አዲስ አመት ርችት ነው እንትን የሚለው የሚፈነዳው ማለት ነው። ከዛ ለእናንተ 20-30 ኮይን ይሰጣችኋል ማለት ነው። እና ይቺ አፕሊኬሽን በተለይ ለሴቶች ትጠቅማለች። ግን እኔ ግርም የኛ ሰው ወደ አንድ ሲዞር ወደ አንዱ ያወራውን ተከትሎ ነው የሚሄደው ማለት ነው። በተለይ ለሴቶች አሪፍ ናት፣ ለወንዶችም ግን አሪፍ ናት። ለወንዶች ግን ሴቶችን ኢንቫይት ታደረጉ ምናምን ነው ሰው ካላቸው ነው የበለጠ ትርፋማ የሚሆኑት። ሴቶች ግን ሰው ባይኖራችሁ ለራሱ ኢንቫይት ባታደርጉ ለራሱ በራሳችሁ የሚሰሩት ኮይን ቀላል አይደለም። አሁን እዚህ ጋር ማሳያችሁ ፎሎ አደራረግ ነው። ልክ የአንድ ሰው ፕሮፋይል ትነካላችሁ። ከዛ እንደዚህ ይመጣል። ደግማችሁ ፕሮፋይሉን ትነካላችሁ። ከዛ ታች ላይ እዚህ ጋር ፎሎ የሚላለ ፎሎ መደመር ምልክት አለ፣ ሰማያዊ ከለር፣ እሱን ትነኩታላችሁ ማለት ነው። ይቺ አፕሊኬሽን በተለይ ለሴቶች ጠቃሚ ናት። እኔ በቅርብ ቀን ነው የጀመርኳት። ግን ያኔ አምና ላይ ደልቻት ነበር አልሰራ ምናምን ብዬ ማለት ነው። ግን በተለይ ለሴት አሪፍ ናት። እዚጋ ወሬ ጫጫታ ምናምን ግርግር የለም። ስራና ስራ ብቻ ነው። ስለ አፕሊኬሽኑ እንዲገባችሁ ደግሞ የሚችል ሰው መጠየቅ፣ የምትቀርቡትን ሰው መጠየቅ፣ ያልገባችሁን መጠየቅ ነው እንጂ በጣም ቀላል ናት። ያልገባችሁን ነገር መጠየቅ። ከዛ ስለ አፕሊኬሽኑ አሰራር ከቻላችሁበት በጣም አሪፍ ናት፣ ታዋጣለች። እናም በተለይ ለሴቶች አሪፍ ናት። አሁን ለምሳሌ አብዛኞቻችሁ ዩቱብ የመስራት ፍላጎት ነው ያላችሁ። ዩቱብ ጥሩ ነበረ። ዩቱብ አሪፍ ብር ይከፍል ነበር። ግን እዚህ ጋር ዩቱብ ላይ እንዴት ብላችሁ ነው የምትፈምሱት? እሺ እይታ የምትመጣው እንዴት ብሎ ነው ማለት ነው። እይታ አንድም የትምህርት ከሆነ የሚያይ የለም። ውሸትና የሆነ የተለያየ ነገር እንዴ ውሸት አውርተን አንፈልግም። እውነተኛ ትክክለኛ ወሬ እያወራን ተከታተላችሁ ተከታተሉ። ከዛ ውጭ ተውት፣ ጥንቅር ብላችሁ ቅሩ። ሰምታችኋል። እና እኔ ዩቱብ ላይ አሁን እኔ ዩቱብ ከጀመርኩ በጣም ብዙ ቆይቻለሁ። ግን እዚች ጋር ያገኙት ግን ዩቱብ ያልከፈለኝን ዩቱብ በ4 አመት በ5 አመት ያልከፈለኝን ብር እዚች አፕሊኬሽን ላይ ግን አግኝቻለሁ ማለት ነው። እዚች አፕሊኬሽን ላይ ከሰራችሁ ማንኛውም ሰው እዚች አፕሊኬሽን ላይ ከሰራ ውጤታማ ነው ማለት ነው። ስለዚህ ስሩ፣ መስራት ያስከብራል። አሁን እዚህ ጋር እኔ ወንበር ከፍቼ ነው እዚህ ጋር 16 ወንበር ሙሉውን ነው። እንደውም ያኔ እዚህ ጋር አሁን ለምሳሌ ሴቶች ወንበር ላይ ሲቀመጡ 1 ሰዓት ሲቀመጡ 800 ኮይን ያገኛሉ። ሳጥን ደግሞ አለች እቺ የምትንቀሳቀሰው እኔ ያስቀመጥኳት ናት። እነሱ ስጦታ ናት። ሲነኳት ወስደው ይጨርሳታል ማለት ነው።
ግን አለች የሆነ አፕሊኬሽኑ የሚያስቀምጠው አለ። አፕሊኬሽኑ በየ24 ሰዓት ለማንኛውም ለዚች አፕሊኬሽን ተጠቃሚ ለማንኛውም ይሰጣል 40 መቀያየር። ያ ማለት ምንድነው? ጊፍት ነው። ቲክቶክ ላይ ግን አሁን ለምሳሌ 400 ኮይን 1000 ኮይን ስንት ነው? 1000 ኮይን እኮ 50 ሪያል ምናምን ከዛም በላይ ነው በሳውዲ ማለት ነው። በብር አሁን ወደ 2000 ምናምን ነው 2500 ከዛም በላይ ጨምሯል። በጣም ተወዷል። ቲክቶክ ላይ ከወርድ ደመወዛችሁ እየገዛችሁ ነው የምትሰጣጡት። እዚህ ላይ ግን ራሱ አፕሊኬሽኑ ይሰጣችኋል ማለት ነው። ራሱ ፕላትፎርሙ ይሰጣችኋል። አዲስ ስትሆኑ ቦነስ አለው። ያድር ደግሞ በቃ የስራችሁን ሂሳባችሁን ታገኛላችሁ ማለት ነው። በእርግጥ አፕሊኬሽኑ አዲስ ናት፣ ብዙ ሰው አያውቃትም። ግን እንደነዚህ አይነት የላይቭ አፕሊኬሽኖች እኔ በጣም ብዙ አሉ። ግን ያው እዛ ጋር አንድ አፕሊኬሽን ስትከፍቱ ግዴታ ከፊት የሚነግራችሁ ሰው ያስፈልጋል። እንደ ማናቸው እንደ ቲክቶክ እንደ ዩቱብ አይደል። ዩቱብም ያስቸግራል። ዩቱብም አዎ የሚያሳይ ሰው ያስፈልጋል። ቲክቶክ ግን አያስቸግርም። ማናቸውም ሰው ቲክቶክ ውስጥ ገብቶ መጨፈር ይችላል፣ ችግር የለም። ማናቸውም ሰው መስራት ይችላል ማለት ነው፣ አያስቸግርም። ሌሎች አፕሊኬሽኖች ግን እወቁብኝ ይላሉ፣ ትንሽ ያስቸግራሉ። እኔ ለመጀመሪያ ይች አፕሊኬሽን ማንኛውንም ስቴፕ ባይ ስቴፕ እየጠየቅኩኝ ነው፣ በደረጃ ሁሉንም በቃ ሲደርስበት እየጠየቅኩኝ ከፊት ያሉ ልጆች እየነገሩኝ ነው እዚህ የደረስኩት ማለት ነው። አሁን ደግሞ እኔ ለሌሎች እያሳወቅኩ ነው ማለት ነው። አልሐምዱሊላህ። አንዳንድ ልጆች ፋስት የሆኑ ልጆች አሉ፣ በቃ ስትነግሯቸው ቶሎ ይገባቸዋል። አንዳንዶች ደግሞ ነግራቸውም እንዱ ድንግር ነው የሚላቸው። በቃ ድንግር ሌላ ሀገር በእጃቸው የያዙት ስልክ ሳይሆን ሌላ ሀገር የሄዱ ነው የሚመስላቸው። በቃ አይሰሙም ማለት ነው፣ አይገባቸውም ቶሎ። ብዙ ልጆች ግን በጣም ይገባቸዋል። እና እዚች አፕሊኬሽን ላይ ብትሰሩ ተጠቃሚ ናቸው። አዎ በጉልበታችሁ እኮ ትሰራላችሁ፣ ግን ተጨማሪችን ታግዛችኋለሁ። ኢትዮጵያ ስትሆኑ ለሳሙና መግዣ እንኳ ከየት ታገኛላችሁ? እዚህ ጋር ይሄ እንኳ ስራ እኮ ነው። መድረቁ በጣም ስራ። እኔ ለራሴ እንደዚህ ተምደርቅ በጉልበት ስራ አሪፍ ነው። በጉልበት ማንኛውም ሰው አላህ ጤናውን ከሰጠው ሁሉም ሰው እኮ ይሰራል፣ የማይሰራ የለም። ግን ተኝቶ የሚውል የለም ጤነኛ ሰው ሆኖ ማለት ነው። ግን አብዛኞቹ የሚሉት እኔ በጉልበቴም ሰርቻ አላለፈልኝ እንኳን በአፕሊኬሽን ነው የሚሉት ማለት ነው። ሞክሩት፣ በቃ ሞክራችሁት ይቅር እና ሰብስክራይብ አድጉኝ፣ ላይክ አድጉኝ፣ ቻናሌን አሳድጉልኝ በቻላችሁት ማለት ነው። የመሬቱ ቢን ተውና መልሶ ያሳዝነኛል ማለት ነው። በፊት የሰዓትና ሰብስክራይብ እስከመሟላ የለፋሁትን እኔ የማውቀው፣ ዩቲዩብም ያለፋል። ያኔ ማንኛውም ሚዲያ ቢሆን እኮ ለፍታችሁ ነው ሰርታችሁ ነው ፕላትፎርሙ እንደሚፈቅደው አፕሊኬሽኑ እንደሚፈቅደው ሆናችሁ ካልሰራችሁ እኮ ማግኘት አትችሉም። እዛ አፕሊኬሽን ላይ ለምሳሌ ላይቭ በምትገቡበት ሰዓት በቪዲዮ መቀመጥ አለባችሁ። በቪዲዮ ካልተቀመጣችሁ አፕሊኬሽኑ ያባረራችኋል፣ ያነሳባችኋል። ላይቭቱን ከስልካችሁ ንስት ነው የሚያደርጋት አስላ። እንዲሁም ደግሞ ወንበር ላይ ስትቀመጡም የተለያየ ማናቸውን ወሬ አይቻልም። በቃ ማናቸውን ወሬ መቀበጣጠር ምናምን ራሱ አይቻልም። ወሬ ራሱ ስርዓት ያለው ወሬ ነው የምታወሩት ማለት ነው። ይመረምራሉ። ያኔ ማንኛውም አፕሊኬሽን ነው። ዩቲዩብ ላይ ለምሳሌ የልጆች ጫጫታ አይቻልም። የቴሌቪዥን የተለያየ ድምጽ ተራሳችሁ ድምጽ ውጭ ሌላ ድምጽ ከገባ ኮፒራይት ነው የሚሰጣችሁ። ወይ ከዩቲዩብ ላይ ሪሙቭ አድርጎ ያባረራችኋል፣ ወይም ደግሞ ድጋሚ ቪዲዮ እንዳትጭኑ ያደርጋችኋል ማለት ነው። በስልክ የሚሰራ ስራም ቢሆን ተሰርቶ ነው እንጂ ዝም ብሎ አይደለም የሚገኘው ማለት ነው። ተሰርቶ ነው የሚገኘው። ያኔ ይሄም ስራ ነው ስላችሁ ነው በቃ። ስለዚህ እዚች አፕሊኬሽን ላይ መግባት የምትፈልጉ ሊንኩን ታች አስቀምጥላችኋለሁ። ዳውንሎድ አድርጉ። መስራት የምትፈልጉ ስለ ከፋፈቷ የዋትስአፕ ስልክ ቁጥርን አስቀምጥላችኋለሁ፣ አሳያችኋለሁ ማለት ነው። በዋትስአፕ አናግሩኝ እላችኋለሁ። ምክንያቱም እዚች አፕሊኬሽን ላይ ስትሰሩ ግድ ነው ተማሪና አስተማሪ መሆን ግድ ነው። ወደዳችሁም ጠላችሁም ተማሪና አስተማሪ ሆናችሁ ነው መስራት የምትችሉት። ዝም ብላችሁ ትናትሉ ማለት ነው። ዝም ብሎ አይቻልም፣ ያስፈልጋችኋል። እና እንደዛ ነው። ምክንያቱም መጠየቅ የምትፈልጉትን መጠየቅ ማለት ያልገባችሁን ነገር ስትጠይቁ የአስተማሪ ተፍታችሁ ያለው ሰው ደግሞ ያሳያችኋል ማለት ነው። እና እንደዛ እያላችሁ እንትን ማለት የሚቻለው። እኔ በነገራችን ላይ ፎሎ እየመለስኩ ነው እዚህ ጋር እንጂ እንደዛ ነው እንዴ። በተደጋጋሚ ይመጣል እና ሰምታችኋል። በተለይ ለሴቶች ፕላትፎርም በተለይ ለሴቶች በጣም አሪፍ ናት። በጣም አሪፍ ሆነ ሳላት
በቃ ደስ ትላለች እና ጠንክራችሁ ስሩ። ፋየር ብታበሩ ለራሱ ኮይን አለው። በቃ ከሰራችሁ አለው ማለት ነው። ከስራ ጋር የሚመቻችሁ እንዲሁም ትርፍ ስልክ ያላችሁ ብትሰሩበት አሪፍ ነው ማለት ነው እላችኋለሁ። እና ስራ ነው ይሄ ስላችሁ ነው። ሰው ጋር መድረቆ ሰው ማሳየቱ ቀላል አይደለም እና ሁሉም ሳይሰሩ አይገኝም። ስለ አፕሊኬሽኑ ስለዚህ አፕሊኬሽን ማንኛውም ጥያቄ ጠይቁኝ፣ እኔ ያሳያችኋለሁ ማለት ነው። እና አብሽሩልኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት አስተያየት ስጡ፣ ኮሜንት አስተያየት ጻፉ እላችኋለሁ። እሺ ሰምታችኋል እና እንደዛ ነው። እሺ ሰብስክራይብ አድርጉ። ለማንኛውም ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየት ስጡ። ስለ አፕሊኬሽኑ ዋትስአፕ እየመጣችሁ መጠየቅ ትችላላችሁ። ዋትስአፕ ቁጥሬን እዚህ መጀመሪያ ኮሜንት ላይ ታገኙታላችሁ። የአፕሊኬሽኑ ሊንክ መጀመሪያ ኮሜንት ላይ ታገኙታላችሁ። ማየት ዳውንሎድ አድርጋችሁ አከፋፈቱን አሰራሩን የምትፈልጉ እኔ ነግራችኋለሁ ማለት ነው። የማታነቡ ልጆች በማስንጀር ደውላችሁ አሳያችኋለሁ። የምታነቡ ልጆች ደግሞ ዝም ብሎ እንደዚሁ ስክሪንሻት እያደረጋችሁ ትልካላችሁ። ነግራችኋለሁ። ይሄን እላችኋለሁ። በጣም ቀላል ነው። አብረን እንስራ። እኔ አልሐምዱሊላህ ኤጀንት ነኝ። ኤጀንት ከሆንኩም በቅርብ ነው እኔ ራሴ የጀመርኳት። ቢያንስ ወር ነው ቢሆነኝ እንጂ በቅርብ ነው የጀመርኳት። ግን አሁንም አሪፍ ናት እላችኋለሁ። እኔ ከገባሁ ወደ ለራሱ እየላኩላቸው የገቡ ልጆች ለራሱ ቢያንስ 3000፣ 4000፣ 5000 ምናምን እያወጡ ነው ማለት ነው። ብር ማለት ነው። በኢትዮጵያ ብር ነው። ታዲያ በሪያል መስሏችሁ ደግሞ በአንዴ ልትከብሩ። ማሻአላ ከሰራችሁ ችግር የለውም እኮ ግን ጠንከራችሁ ከሰራችሁ ማለት ነው። እና እንደዛ ነው።